የሚያመልከው አምላክ ሳይንስ አይጨብጠው የፊደላት ብዛት እውቀት አይገምተው። ክርስቲያን ከሆነ ሰውም ወይንም ደግሞ ክርስቲያን ያልሆኑ ሰዎችም እያንዳንዱ ግለሰብ የሚያነሳው ጥያቄ ሁሉንም አንድ የሚያደርግ ጥያቄ አለ። አብዛኛው ሃይማኖቶችም ይህንን ጥያቄ የሚመልሱት በአንድ መልስ የሆነበት ጥያቄ አለ። የዓለም መጨረሻዋ እንዴት ሊሆን ይችላል? ወይንም ደግሞ የሰዎች መጨረሻ እንዴት ሊሆን ይችላል? ይህ ጥያቄ ሁሉም ሰው ስለ መጨረሻው ነገር ማወቅ ስለሚፈልግ ይህንን ጥያቄ ማንሳቱ ግዴታ ነው። ይህንን ጥያቄ ሁሉም ሰው ይጠይቃል። አንዳንዱ ሰው የኔ መጨረሻ እንዴት ሊሆን ይችላል እስኪ ብለው ያስባል። ስለዚህ ሁሉም ሰው መጨረሻው እንዲያምርለት ስለሚፈልግ ስለ መጨረሻው መጨነቅ ግዴታው ነው። ስለ መጨረሻው መጨነቅ ሁሉም ሰዎች ውስጥ ያለ ነገር ነው። እንደውም አንዳንድ ሰው እኮ ስለ አሟሟቱ ይጨነቃል። እኔ ስሞት የምቀበረው የት ነው ብሎ የሚጨነቅ ነው አብዛኛው ሰው፣ ወይም ሰው ነገር ውስጥ ያለ ነገር ነው። ይሄ መጽሐፍ ቅዱሳዊም ነው። ብሉይ ኪዳን መጽሐፍቶች ውስጥም አዲስ ኪዳን መጽሐፍቶችም ውስጥ ምናልባትም አዲስ ኪዳን ላይ ብዙም የመቃብር ጉዳይ ይህን ያህል አሳሳቢ ሆኖ ሲታይ አንመለ። ብሉይ ኪዳን ላይ ግን መሰረታዊ ጥያቄ ነው። እኔን በዛ ወስዳችሁ እዚህ ስፍራ ላይ በዚህ ቦታ ላይ ቅበሩኝ፣ መቀበሪያዬ እዚህ ይሁን እንጂ ይሄ አፈር ላይ አይሁን ተብሎላ ምርጫ አለ ማለት ነው። ስለዚህ ይሄ የመጨረሻ ጉዳይ ሰዎች ስለ አሟሟታቸው ይጨነቃሉ፣ ስለ መጨረሻቸው። ሰዎች ደግሞ ከሞት በኋላ ስላለው ነገርም ይጨነቃሉ። ከሞት በኋላ ሕይወት አለ የለም? እና ከሞት በኋላ የሚኖረን አካል ምን አይነት አካል ነው? ይህንን ቀጥታ ቆሮንቶስ ቤተክርስቲያን ላይ መልስ ሲሰጥበት ሐዋርያው ጳውሎስም በዚህ ጉዳይ ሰዎች ሲያነሱ አይቶ ያነሳበት ጉዳይ አለ እና ይሄ ነገር ቀጥታ ከሰዎች ጥያቄ ጋር የሚገናኝ ብዙ ሃይማኖቶችም ስለነዚህ አይነቶች ጥያቄ መልስ ለመስጠት ብዙ ሙከራዎችን፣ ብዙ ፍልስፍናዎችን፣ ብዙ ነገሮችን አድርገዋል። ሳይንሱም እንደዛው የራሱን ምልከታ ይዞ በራሱ መንገድ እነዚህን ነገሮች ለመፍታት ሙከራ ሲያደርግ እንመለከታለን። እንደውም ከጥንት የጣዖት እምነት ተብሎ ከሚታሰበው በተለይም ሂንዱይዝም ስለሚባለው በምንመለከትበት ጊዜ እንዲህ አይነቱን የሰው ጥያቄዎችን ለመመለስ ሰው ከሞተ በኋላ ምን ይሆናል የሚለውን ለመመለስ ብዙ ሂደቶችንና ብዙ ስቴፖችን ሲሄድ እንመለከታለን። ሰዎች እስከ 7 ጊዜ የመፈጠር እድል አላቸው ብሎ የራሱን ምልከታ አስቀምጦ መልካም ያደረገ ሰው ጥሩ ነገር ሆኖ ሊፈጠር ይችላል። ወይንም ደግሞ ክፉ ያደረገ ሰው ደግሞ እንደዛው እንደ ክፋቱ ሌላ ጊዜ በሚፈጠርበት ጊዜ ሌላ ነገር ሆኖ እስከ 7 ጊዜ እንደውም ሲማማሉ ራሱ ወይንም ደግሞ አንዳንድ ፊልሞች ላይ በምንመለከትበት ጊዜ ሰውን ሲወዱ ወይም አንዲትን ልጅ ለትዳር ሲጠይቁ እስከ 7ኛ ትውልድ ድረስ የኔ አደርግሻለሁ እስከዛ አልተውሽም እየተባባሉ ኪዳን ሲገባቡም እንደዛ አይነት ንግግሮችን ሲያደርጉ እንመለከታለን። እና ይሄ ከዛ እምነት የተነሳ የመጣ ነው። የሰው መጨረሻ ምን ይሆናል ብሎ በነዛ የእምነት በጣዖት እምነታት ምልከታ፣ በሂንዱይዝም ምልከታ እንደዛ አይነት ምልከታዎችን ያስቀምጣል። ስለዚህ አሁን ለእያንዳንዱ ጥያቄ መፍትሄ የሚሆነው መጽሐፍ ቅዱስ ነው ማለት ነው። እና መጽሐፍ ቅዱስ ስለ ዓለም ፍጻሜ ወይንም ደግሞ ስለ መጨረሻ፣ ስለ ሰዎችን መጨረሻውን የዓለም መጨረሻ እንዴት ይሆናል በሚለው ረገድ ያስቀመጠው ምልከታ አለ። የመጀመሪያው ዓለም ወይንም ደግሞ ሰዎች በኢየሱስ ክርስቶስ ላይ የሚያምፁበትና ከባድ የሆነ ጦርነት ከሰይጣን ጋር ታግዞ የሚደረግ ጦርነት እንዳለ መጽሐፍ ቅዱሳችን ላይ እንመለከታለን። ስለዚህ ፍጻሜ አንደኛ በጦርነት ነው የሚሆነው። ይህም ጦርነት የሚያበቃው በፍርድ ነው ማለት ነው። ስለዚህ ፍርድ ግዴታ ነው ለእያንዳንዱ ሰው። ምን አለ? ፍርድ የሚጠብቀው ፍርድ አለ። አስቀድሞ ሰይጣን በማመፁ ምክንያት ተፈርዶበታል። እናም የሚጠብቀው የሚገባበት ቦታ አለ። እሱ
ከዛም ውጪ ደግሞ በሰይጣን መንገድ ለሄዱ ሰዎች ወይንም ደግሞ እግዚአብሔር ላይ ላመጹ ሰዎች ደግሞ የሚጠብቀው ራሱ መንገድ አለ። ለሰይጣን የተዘጋጀው ለነሱ የሚሆንበት መንገድ ማለት ነው። እናም ከሰይጣን ጋር አብረው ገሃነም የሚጣሉበት ፍርድ አለ። የዓለም መጨረሻንም በምንመለከትበት ጊዜ ይቺ የምናያት እንዲህ አይነቷ ዓለም መጨረሻዋ የሚሆነው በፍርድ ነው። ፍርዱ ሰዎች ላይ ብቻ አይደለም፣ ዓለም ራሱ ይፈረድባታል ማለት ነው። እናም ዓለም በስተመጨረሻ የት ትሄዳለች ሲባል ወደ ገሃነም ትጣላለች። ዓለም፣ ሲኦል፣ ሁሉም ነገር ገሃነም ውስጥ ይገባሉ። እቺ የምናያት ምድርና እቺ ሁሉ ነገር ሰዎች የሚመኩባት ምድር፣ ሰዎች ተስፋቸው ያደረጉባት ምድር፣ ይቺ ምድር አሁን እየኖርንባት ያለችው ምድር ጊዜያዊ ናት። ከጊዜ ቆይታ በኋላ የምትጠፋ ናት። ለመጥፋትም የተወሰኑ ጊዜያቶች ብቻ የቀራት ምድር ናት ይቺ ምድር። ስለዚህ የዚች ምድር መጥፊያዋ እየተቃረበ ነው። ስለዚህ ጉዳዮቹ ደግሞ መነሳታቸው አይቀሩም። ጉዳዮቹ የሚፈቱበት መንገድ ደግሞ የተለያየ ምልከታ፣ በሰዎች ምልከታ የተለያየ ነው። መጽሐፍ ቅዱስ ግን አንድ አቅጣጫ ያስቀምጥልናል። በጦርነትና በፍርድ ይሆናል የሁሉም ነገር ፍጻሜና መጨረሻው። ስለዚህ ከዚህ ፍርድ ለማምለጥ ሰው ሁሉ ማድረግ ያለበት ነገር፣ ምክንያቱም ፈራጁ ይመጣል፣ መምጣቱ የማይቀር ጉዳይ ነው። አብዛኛው ሃይማኖቶችም የሚደግፉት ጉዳይ ነው። የሚመጣ አለ፣ ፈራጅ አለ። መጽሐፍ ቅዱሳችን ሲናገር ደግሞ ደቀ መዛሙርት ትኩር ብለው እያዩት እንደዚሁ እንዳረገ እንደዚሁ ደግሞ እዛው ስፍራ ላይ እንደሚመለስ ይናገራል መጽሐፍ ቅዱሳችን። ስለዚህ ኢየሱስ ይመጣል። መምጣቱ የማይቀር ጉዳይ ነው። የሚመጣውም ደግሞ በቅርብ ነው። ሲመጣ ደግሞ ይፈርዳል። ይሄ ግልጽ የሆነ ጉዳይ ነው። ምናልባትም ፍርዶቹ በተለያዩ ጊዜያቶችና በተለያዩ እውነቶች ሊሆኑ ይችላሉ። እሱን ፍርዶቹን በምንመለከትበት ጊዜ የተለያየ ፍርድ ስላለ በዚያን ጊዜ እንመለከታለን። ነገር ግን ፍርድ የማይቀር ጉዳይ ነው። ፈራጁ ኢየሱስ ነው። በሁሉም ላይ ሊፈርድ ስልጣን ያለውና የሚገባው የተገባው ነው እሱ። ስለዚህ ይፈርዳል። እናም ከዚህ ፍርድ ማምለጫ መንገዱም ደግሞ እሱ ነው። ፈራጁም እሱ ነው። ከፍርድ ማምለጫ መንገዱም እሱ ነው። ስለዚህ የሰው ልጆች ሁሉ ከዚህ ፍርድ ለማምለጥ ማድረግ ያለባቸው፣ መሄድ ያለባቸው መንገድ አንድ መንገድ ነው። እሱም በኢየሱስ ክርስቶስ በኩል ነው መሄድ ያለባቸው። በሱ የሄደ ከዚህ ፍርድ ያመልጣል። በሱ መንገድ ያልሄደ እንግዲህ ይፈረድበታል ማለት ነው። እናም ይህ ፍርድ ተዘጋጅቷል። ኢየሱስ ክርስቶስ ደግሞ በእሱ የማያምን ኢየሱስ ክርስቶስ ለሰው ልጆች መጥቶ የሰው ልጆችን ከኃጢአታቸው ሊያወጣ በመስቀል ላይ ስለ ሰው ልጆች ሁሉ ሞቷል። አሁን ምክንያት የለም። አሁን ምንም አይነት ሰበብ የለም። ሰዎች ከፍርድ ሊያመልጡ ከፈለጉ መሄድ ያለባቸው በዛ መንገድ ነው። ለነሱ የሚሆን መስዋዕት ቀርቦላቸዋል። ለነሱ የሚሆን ነገር እግዚአብሔር አቅርቧል። እግዚአብሔር ይህን ሁሉ ነገር ካደረገ በኋላ በልጄ እመኑ፣ በሱ በኩል ዳኑ አለ። አይ አንፈልግም፣ በሱ በኩል አንድንም ያሉት ፍርድ ይጠብቃቸዋል። እግዚአብሔር ደግሞ በልጁ የማያምኑት ላይ ይፈርዳል። ምንም ማስተዛዘኛና ምንም ምሕረት የለም በልጁ የማያምኑት ላይ። በልጁ የሚያምኑት ደግሞ ተምረዋል፣ ምሕረትን አግኝተዋል። ስለዚህም በልጁ የማያምን አሁን ነው ፍርዱ ራሱ ያለበት። አሁን የቁጣ ልጅ ነው። አሁን በኩነኔ ውስጥ ነው ያለው በልጁ የማያምን። በልጁ የሚያምን ደግሞ ከዚህ ሁሉ ቁጣ ድኗል። ከዚህ ሁሉ ፍርድ ተሰውሯል በልጁ በኩል።
ይሄ የሚገርም እግዚአብሔር ለሰው ልጆች ያደረገው ታላቅ መውደድ፣ ታላቅ ፍቅር፣ ታላቅ ምሕረት ነው። እንዲህ አይነት ፍቅር ታይቶ አይታወቅም። እግዚአብሔር ሰዎች ሲበድሉት ያደረገው ምሕረት እኛ ምንም ያህል ጠላቶቹ ብንሆን የሰው ልጆች ጠላቶቹ ቢሆኑም ነገር ግን ስለ ጠላቶቹ ሲል ኢየሱስ ክርስቶስ ሞቷል። ጠላቶቹን የሱ ለማድረግ ሲል ምን አይነት ፍቅር ነው ለጠላት መሞት የሚባል ማለት ነው። በዚህ ፍቅር ወደደ፣ ዓለምን ሁሉ ነው የወደደው። ዓለሙ ሁሉ አንድ እድል አለው፣ በልጁ አምኖ የመዳን ወይንም ከዚህ ፍርድ የማምለጥ እድል አለው። ነገር ግን በልጁ የማያምን ደግሞ ተፈርዶበታል። ስለዚህ ቅጣት ይጠብቀዋል። የሚጠብቀውም የተዘጋጀ ገሃነም እሳት አለ። በእርግጥ ይሄ ገሃነም የተዘጋጀው ለሰው ልጆች አይደለም፣ ለሰይጣንና እሱን ተከትሎ ላመጹት ለመላእክቱ ነው የተዘጋጀው። ነገር ግን ሰዎችም በሱ መንገድ ሲሄዱ እዚሁ ገሃነም ላይ ይጣላሉ፣ እዚሁ ገሃነም ላይ ይገባሉ ማለት ነው። ገሃነም ማለት ለዘለዓለም እየተሰቃዩ መኖር፣ ለዘለዓለም ምሕረት አልባ በሆነ ነገር ውስጥ። እናም ከዚህ ነገር ለማምለጥ የሰው ልጆች ማድረግ ያለባቸው በልጁ በኢየሱስ ክርስቶስ ማመን ነው። ይመጣል፣ እሱ ይመጣል። ሲመጣ የሚመጣው የሰው ልጆችን ሞቶ ለማዳን አይደለም። አሁን በሚመለስበት ጊዜ የሚመለሰው እንደዛ አይደለም። ለፍርድ ነው የሚመጣው። በቁጣ ነው የሚመጣው። በማያምኑቱ ላይ ባላመኑቱ ላይ ሊፈርድባቸው ነው የሚመጣው አሁን ሲመጣ። ስለዚህ ኢየሱስ ክርስቶስ የማይመጣ መስሎ የሚታያቸው አሉ። አይደለም አይመጣም እያሉ ያሉ፣ እየፎከሩ ያሉ፣ በዛውም ደግሞ እየሄዱ ያሉ። በነገራችን ላይ መዘንጋት የሌለብን የዚህ ምድር ቆይታችን የሰዎችም ልጆች ሁሉ ቆይታ አጭር ነው። ለትንሽ ጊዜ ነው እዚህ ምድር ላይ የምንቆየው። ትንሽ ጊዜ ነው ያለን። በዚህ ጊዜ ውስጥ ደግሞ በኢየሱስ አምኖ አለመዳን በጣም ትልቅ የሆነ ስህተት ነው። የሰው ልጆች የሚሰሯቸው ስህተቶች ውስጥ አንዱ ትልቁ ስህተት በልጁ ሳያምኑ መሞት መጥፎ ዕድል ነው። መጥፎ ዕድል ነው። ስለዚህ በልጁ ማመን ግዴታ ነው። ኢየሱስ ክርስቶስ ሲመጣ አመጣጡ በሁለት አይነት መንገድ ነው የሚመጣው። አንደኛው በአየር ላይ ነው የሚመጣው። በአየር ላይ ነው የሚመጣው ማለት ከቅዱሳን ጋር በአየር ላይ የሚገናኝበት በንጥቀት ጊዜ ማለት ነው። ስለዚህ በአየር ላይ የሚገናኝበት አንደኛው ሂደት አለ። በአየር ላይ የሚመጣበት ሂደት ነው አንደኛው የኢየሱስ ክርስቶስ የአመጣጡ የመምጫው ሂደት ማለት ነው። ሁለተኛው ሂደት ደግሞ ኢየሱስ ክርስቶስ ወደ ምድር የሚመጣበት ሂደት ነው። ደቀ መዛሙርት እያዩት እንዳረገ እዛው ስፍራ ላይ እንደሚመለስ መጽሐፍ ቅዱሳችን በተለያዩ ቦታዎች ይህንን ትንቢት ይናገራል። ትንቢተ ዘካርያስ ላይ ይህንን ትንቢት እንመለከታለን። የሐዋርያት ሥራ ላይ ይህንን ትንቢት እንመለከታለን። ስለዚህ እዛው ስፍራ ላይ ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ እግሮቹ እንደሚያርፉ ሲያርግ ያረገው ከደብረ ዘይት ተራራ እንደሆነ እናውቃለን። አሁንም ሲመለስ የሚመለሰው እዛው ተራራ ላይ ይመለሳል። እግሩ ወደ ምድር ነው የሚመጣው። ወደ ምድር የሚመጣበት ሂደት ሁለተኛው ሂደት ነው። ስለዚህ አመጣጡ ሁለት ደረጃዎች፣ ሁለት እርከኖች አሉት። አንደኛው በአየር ላይ፣ ሁለተኛው ምድር ላይ የሚመጣበት ሂደት ነው። ከመጣ በኋላ ኢየሱስ ክርስቶስ በእርግጥ የሚመሰርተው መንግስት አለ። አስቀድሞ ደግሞ የሚካሄድ ፍርድ አለ። በአሕዛብና በእስራኤል ልጆች መካከል ስለተደረገ ነገር አሕዛብ ላይ የሚፈረድ ፍርድ ስላለ ማለት ነው። አሕዛቦች ለእስራኤላውያን
ወይንም ደግሞ ወንድሞች ተብለው ላሉት ለእስራኤላውያን በሚያደርጉት ምህረትና ርህራሄ ላይ የተመሰረተ ወደ 1000 ዓመት መንግስት መግባትና ለመግባት የሚባል ፍርድ አለ። ነገሮች ሁሉ ከተፈጸሙ በኋላ ነገሮች ሁሉ ከተገባደዱ በኋላ 1000 ዓመት መንግስቱም ካለቀ በኋላ ሰይጣን ከኢየሱስ ክርስቶስ ጋር ለመዋጋት የሚያደርገው ጦርነትም ካበቃ በኋላ ይቺ ዓለም ፍርድ ይገባታል። የሰው ልጆችም ደግሞ ፍርድ ይገባቸዋል። የሚፈረድባቸውም ደግሞ በኢየሱስ ክርስቶስ አምናችኋል ወይንስ አላመናችሁም በሚለው ብቻ ነው። ሌላ የለም። አይ እኛ በኢየሱስ ክርስቶስ አላመንም የተባሉት ወይም በኢየሱስ ክርስቶስ ያላመኑቱ አንድ ጎራ ይሆናሉ። ያመኑቱ ደግሞ በሕይወት መዝገብ ስማቸው ተጽፎ ይገኛል። ያመኑቱ በሕይወት መዝገብ ስማቸው ተጽፎ ስላለ በኢየሱስ ክርስቶስ ሥራ ሁሉም ነው የሚድኑት። በሕይወት መዝገብ መጻፍ ማለት በኢየሱስ ክርስቶስ ሥራ አምነናል ስላሉ እነሱ አንድ ጎራ ነው ያላቸው። ስለዚህ የሚዳኙትም በኢየሱስ ክርስቶስ ሥራ ብቻ ነው። በራሳቸው ሥራ ስለማይዳኙ እነሱ አንድ መንገድ ይዘው የሚድኑ ናቸው። በሕይወት መዝገብ ነው ስማቸው የተጻፈው። በኢየሱስ ክርስቶስ ሥራ ነው የሚገቡት። ሌሎኞቹ ደግሞ እያንዳንዱ የየራሳቸው መጽሐፍ ያላቸው የየራሳቸው ሥራ በኢየሱስ ስላላመኑ ያላቸው አማራጭ በራሳቸው ሥራ መዳኘት ነው። የሰው ልጅ ሥራ ደግሞ መጨረሻው የሰው ልጅ ሰራ ሲባል የሰራው መጽሐፍ ቅዱሳችን ላይ እንደምንመለከተው ኃጢአት ነው። የሰው ልጅ መጨረሻ ጽድቁ ራሱ ሲሰበሰብ ሲከማች የሚደርሰው ምን ጋር ነው? ኃጢአት ጋር። የመርገም ጨርቅ ነው የሚሆነው። የመርገም ጨርቅ ማለት ደም የነካው ጨርቅ ማለት። ስለዚህ የመርገም ጨርቅ ነው የሚሆነው። ነጭ ጨርቅ ደም ሲነካው ያለው አይነት ነው የሚሆነው። ጽድቃቸው ራሱ ተሰብስቦ ነው አይደለም መጥፎ ነገራቸው። ስለዚህ ማንም ስራው በሱ ፊት እንደማይጸናለት የታወቀ ነው። ስራውን እያንዳንዱ ይዞ ይቀርባል። ውጤቱ ግልጽ የሆነ ውጤት ነው። ውጤቱ ወዴት ነው? ወደ ገሃነም መጣል ነው። ሌላ አማራጭ የለም። ውጤቱ ግልጽ ስለሆነ ሁሉም ግን የሚዳኘው በራሱ ስራ ነው። የራሱ መጽሐፍ ይከፈትለታል፣ በራሱ ስራ ይዳኛል። ውጤቱ ግልጽ ነው፣ ገሃነም። የሁሉም የተሻለ የሚባለው ሰውም ይቀርባል። ጥሩ ያደረገ ሰውዬ ይከፈትለትና ይታይለታል ስራው ከታየ በኋላ ውጤቱ ገሃነም ነው። እያንዳንዱ ነው የሚታይላቸው በየራሳቸው ስራ። ለምን ሲባል አስቀድሞ በኢየሱስ ክርስቶስ ስራ እመኑ ሲባል እምቢ ብለዋል። ስለዚህ ያላቸው አማራጭ በራሳቸው ስራ መታየት ነው። የራሳቸው ስራ ደግሞ ውጤቱ አንድ ነው። የሁሉም ውጤት አንድ ነው። 100,000 ሰው የገደለው ሰውዬ፣ በጭካኔ የገደለው ሰውዬ አረመኔ እርጉም፣ እንደውም እንደዚህ አይነት አረመኔ ሰይጣንን የሚያስቀና አይነት ሰው የተባለው ሰው ውጤትና የዓለምን ሕዝብ ሁሉ ሰብስቦ የመገበ ሰው ውጤቱ በክርስቶስ ካላመኑ ማለት አንድ ነው። ውጤቱ ገሃነም ነው። እንዴት ፌር ነው? እንዴት ሊሆን ይችላል? ፌር ነው። በጣም ፌር ነው። አንፌር የሆነ ነገር አይደለም። እግዚአብሔር ፌር የሆነ ነገር ነው ያቀረበው። ይህ እንዳይሆን እግዚአብሔር አስቀድሞ በልጄ እመኑ ብሏል። የእግዚአብሔርን የሚያክል ጽድቅ ያለው ልጁ ኢየሱስ ክርስቶስ ብቻ ነው። ስለዚህ ይሄ ጽድቅ የሌለው ሰው የዘላለም ሕይወት አያገኝም። ከዚህ ፍርድ አያመልጥም። ከዚህ ፍርድ ለማምለጥ ያለው ብቸኛ አማራጭ ያንን የሚያክል ጽድቅ ማግኘት ነው። ያንን የሚያክል ጽድቅ፣ የእግዚአብሔርን የሚያክል ጽድቅ ያለው ሰው ደግሞ ማግኘት
1 ሚሊዮን የዓለምን ህዝብ በሙሉ ሰብስቦ ቢያበላ አሁን የዓለማችን 8ቱንም ቢሊዮን ቢያበላ ቢመግብ ቢረዳ ሰው ያንን የሚያክል ጽድቅ ማግኘት አይችልም። ምንም ያህል በምግባሩ ሰዎች ሁሉ ያጨበጨቡለት ቢሆኑ ምንም ማድረግ አይቻልም። ያንን ጽድቅ ማግኘት ያንን ጽድቅ ለማግኘት አማራጩ በኢየሱስ ክርስቶስ ማመን ነው። ይህም ስራው ደግሞ ይተርፍለት ነበረ በኢየሱስ ቢያመን። ነገር ግን ሁሉ ነገር በዜሮ የሚባዛው መቼ ነው? በኢየሱስ ክርስቶስ ያላመነ ዕለት ነው። ዓለማን መጨረሻው ስለሚታወቅ የየትኛውም ሰው መጨረሻ እንደዛው ነው። በመጽሐፍ ቅዱሳችን ላይ እንደምንመለከተው ሰዎች ሁሉ የጠሉት እርኩስ ያሉት ቀማኛ ወንበዴ እንደዳነ እንመለከታለን። ያውም ባለቀ ሰዓት ወንበዴ ድኗል። ወንበዴ ድኖ ያ ቀማኛ ድኖ ያ ወንበዴ ድኖ ከልጅነቱ ጀምሮ ተኮትኩቶ ያደገ ሰው የማይነካ የማይሳደበው ደግሞ ሳይድን የሚቀርበት እውነት አለ። ለምን ሲባል ያኛው ገሃነም ይጣላል። እንደዛ ሆኖ አድጎ እንደዛ ሆኖ ተኮትኩቶ እንደዛ ሆኖ መልካም ነገር ሰዎች መስክረውለት ያንን እንደውም እርኩስ ብለውት ወንበዴውን አይተነዋል። እርኩስ የተባለ ነው። ምህረት የማይገባው ነው። የመስቀል ሞት የሚገባው ነው ወንበዴው። ሌላኛው ደግሞ የማይገባቸው አሉ፣ ሰዎች የመሰከሩላቸው አሉ። ግን በኢየሱስ ክርስቶስ ባለማመናቸው ምክንያት ገሃነም የሚገቡ። ስለዚህ ከገሃነም ማምለጫው ክፉ መሆንና ጥሩ መሆን ሳይሆን በኢየሱስ ክርስቶስ ማመንና አለማመን ብቻ ነው ማለት ነው። ለምን ሲባል ክፉ ወንበዴ ድኗል። ክፉ ወንበዴ በኢየሱስ ሲያምን ዳነ። ተኮትኩቶ ያደገው ደግሞ አልዳነም በኢየሱስ ስላላመነ። እና እነዚህን ነገሮች በጣም በንጽጽር መመልከት በኢየሱስ ማመንና አለማመን በፍርድ ቀን ላይ የሞትና የህይወት ጉዳይ ነው። የሞት የሽረት ጉዳይ ነው። በቀልድ የምንመለከተው አይደለም። ሰዎች መጨረሻችን ምን ይሆናል ብለው እጅግ የሚጨነቁ ከሆነ እዚህ ጋር በደንብ አድርገው ማጤን ያለባቸው ትኩረት መስጠት ያለባቸው ጉዳይ አለ ማለት ነው። እዚህ ምድር ላይ ሰው ሁሉ ሲኖር በደንብ አድርጎ መመልከት ያለበት ጉዳይ ቢኖር ምንድነው? የክርስቶስ ወደ ምድር መምጣት፣ የክርስቶስ ሰው መሆን፣ የክርስቶስ በመስቀል ላይ መሞት የትኛውም ሰው ትኩረት ሰጥቶ መመልከት አለበት። ሙስሊም ሁን፣ ክርስቲያን ሁን፣ እንዲሁም ሌላ የጣዖት እምነታትንም የሚያመልክ ይሁን ትኩረት ሰጥቶ መመልከት ያለበት ጉዳይ ነው። የሞት የህይወት ጉዳይ ስለሆነ የሞት የህይወት ጉዳይ በጣም እዚህ ጉዳይ ላይ ማጤን አለ። ለምን ብሎ መጠየቅ መቻል አለበት። ለምንድን ነው የኢየሱስ ጉዳይ በዓለም ላይ እጅግ በጣም ትኩረት የሳበው ጉዳይ ሆነ? መጠየቅ ለምን እንደዛ ሆነ? ለምን የኢየሱስ ስም በየአደባባዩ አይጠራም? ለምን አደባባይ ላይ በየአደባባዩ የሌላ ስም ሲጠራ ኖርማል ነው። የኢየሱስ ስም ሲጠራ ግን ለምንድን ነው ዓለም የሚበሳጨው? መጠየቅ የትኛውም ሰው መጠየቅ ያለበት ጉዳይ ይሄንን። ለምንድን ነው ይሄ ስም ትኩረት ያገኘው? ለምንድን ነው ይሄ ስም ክፉዎች የማይቋቋሙት አይነት ስም የሆነው? ቶሎ ብለው የሚናደዱበት አይነት ስም የሆነው ለምንድን ነው ይሄ ስም የሚለውን ትኩረት ሰጥቶ የህይወትና የሞት ጉዳይ ስለሆነ፣ ስለዚህ ትኩረት ሰጥቶ በመመልከት ከዛ ከሚመጣው ፍርድ መዳን ነው። በየትኛውም መንገድ ከዛ ፍርድ መዳን ስለማይቻል ይህም ስም ትኩረት ያገኘበት ጉዳይ፣ ሰይጣን የሚናደድበት ጉዳይ፣ የጨለማው አሰራር ሁሉ የሚቃጠልበት ጉዳይ በዚህ ምክንያት ስለሆነ